when Ethiopia, under the leadership of Emperor Menelik II and Empress Taitu Betul, successfully defended its sovereignty. አድዋ ስላሴን ጠላት አረከሰው ገበየው በሞቴ ግባና ቀድሰው። ይህ ግጥም ከአድዋ ድል ጥቂት ሰዓታት በፊት ተደረሰ ነበር። በርግጥም ጣሊያን አድዋ ስላሴን እያረከሰው ነበር። አባ ጎራው ፊት አውራሪ ገበየው ገቦም የአባቶቹን ቤተክርስቲያን ከኢምፔሪያሊስት መጸዳጃነት ሊከላከል ፊቱን ወደ ሰሜን አዙሮ በለው እያለ ነበር። እንደ ነብር ሲፋለም ቆይቶ በአንዲት የጣሊያን ጥይት አሸለበ። ደረቱን ነበር የተመታ። ምክንያቱም ሲዋጋ ተመቶ በደረቱ ጥይት ገብቶ ከተገኘ ዳግማዊ አፄ ምኒልክ ሸዋ ወስደው እንዲቀብሩት፣ ሲሸሽ ከጀርባ ከተመታ በትግራይ ምድር ለአሞራ ቀለብነት እንዲተውት ቃል ነበራቸው። ፊታውራሪ ገበየው ገቦ ቃሉን አከበረ። ለሰው ልጆች ክብር ሲዋጋ ተሰዋ። ኢትዮጵያ ጀግናም ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ እያለ መዋጋቱን ቀጠለ። በአድዋ ምድር የኢትዮጵያ ልጅ ድሉን አረጋገጠ። አባ ዳኛውም ቃላቸውን አከበሩ። ፊት ለፊት ሲፋለም የተሰዋውን የጦር መሪያቸው የፊት አውራሪ ገበየው ገቦን አስከሬን ከአድዋ አስጭነው ሸዋ ውስጥ አንጎለላ አስቀበሩት። አድዋና አንጎለላ ከ1000 ኪሎ ሜትር በላይ ይራራቃሉ። ግን ንጉሱም ምኒልክ አስከሬኑም የገበየው ገቦ ሆነና ቃል በተግባር ዋለ። እንዲህ ያሉ ገድሎች በተገለጡለት ቁጥር ሰርካንዲስ የሚሆነው የአድዋ ድል መታሰቢያ እነሆ ከዚህ በኋላ አሜሪካ ውስጥ መንግስት ያወቀው በዓል ሆኖ ሊከበር ነው። በአሜሪካ ምድር ታሪካዊቷ የፔንሲልቬኒያ ግዛት የአድዋን ድል በይፋ በሕግ መዝገቧ ላይ በደማቅ ቀለም ጽፈዋለች። እስኪያስቡት በባዕድ ሀገር በደምና በላብ በሚኖርበት ምድር ላይ የአያቶቹ ድል በይፋ ሲታወጅ የሚሰማውን የኢትዮጵያዊ ኩራት። የፔንሲልቬኒያ ግዛት የተወካዮች ምክር ቤት ኤችአር 441 የተሰኘውን የውሳኔ ሐሳብ በ195 የድጋፍ ድምጽ ነገር ግን በ6 ተቃውሞ ብቻ በከፍተኛ ብልጫ አጽድቆታል። ይህ ማለት ማርች 2 ቀን በግዛቲቱ የቀን መቁጠሪያ ወይም ካላንደር ላይ የአድዋ ድል መታሰቢያ ቀን ተብሎ በቋሚነት ተመዝግቧል። ይህ ዜና በመላው ዓለም ለሚኖሩ የኢትዮጵያ ልጆች ተራ ዜና አይደለም። ይልቁንም በደስታ የሚያሰክር ደምን የሚያሞቅና አንገትን ቀና የሚያደርግ ትልቅ የድል ማብሰሪያ እንጂ። በውጭ ሀገር የሚኖሩ ዳያስፖራዎቻችን ልጆቻቸውን እየተጣሩ የኛ አያቶች እኮ ባህር ጥሶ የመጣን ወራሪ ያንበረከኩ ለዓለም ጥቁር ሕዝቦች የነጻነት ፋና የሆኑ ጀግኖች ናቸው ብለው በኩራት የሚናገሩበት ህጋዊ ሰነድ ተሰጥቷቸዋል። ይህ ውሳኔ ዝም ብሎ የመጣ አይደለም። ከጀርባው የኢትዮ አሜሪካውያን ማህበረሰብ ጥረትና ድካም አለበት። በኮሎራዶ ግዛት የአውሮራ ከተማ ምክር ቤት እንደራሴ የሆኑት ትውልደ ኢትዮጵያዊው አቶ አምሳሉ ጸጋዬ እንደሚሉት ውሳኔ ትልቅ ትዕምርታዊ ወይም ሲምቦሊክ ትርጉም አለው። ነገር ግን ታሪኩ በዚያ አበቃም። አድዋ አሁን በፔንሲልቬኒያ እውቅና አገኘ እንጂ ነገ በሌሎችም በርካታ ግዛቶች እየተስፋፋ ሄዶ ውሎ አድሮ በመላው አሜሪካ በፌደራል ደረጃ እውቅና የመቀዳጀት ወርቃማ ድል ይፈጥራል። የምክር ቤቱ አባል የሆኑት ሴናተር ቤንጃሚን ሳንቼዝ ይህን ረቂቅ ሲያቀርቡ በምክር ቤቱ አዳራሽ ያስተላለፉት መልእክት የሁሉንም ልብ የሚነካ ነበር። አድዋ የሚደነቅ የዓለም ታሪክ ስፍራ ነው። ዳግማዊ ምኒልክና እቴጌ ጣይቱ አገራቸውን ከቅኝ አገዛዝ አስጥለዋል። የአድዋ ድል ቀንን በማክበር የአሜሪካን ታሪክን እናከብራለን። እንዲህ ያለ ምስክርነት ከባዕድ ሀገር መሪዎች አንደበት ሲወጣ መስማት ለኢትዮጵያውያን ልጆች ካሳ የመሰለ ታላቅ የደስታ ስሜት ይፈጥራል። አድዋ የኢትዮጵያውያን ብቻ አይደለም፣ የአፍሪካውያንና የጥቁር አሜሪካውያንም ታሪክ ነው። ያኔ ጄኔራል አልበርቶኒ ሲማረክና ዋና አዛዡ ባራቴሪ ፈርጥጦ ሲያመልጥ የተረጋገጠው የኢትዮጵያ ሉዓላዊነት ብቻ ሳይሆን የጥቁር ሕዝብ አሸናፊነት አይቀሬ መሆኑ ነበር። ለኢትዮጵያ ዲያስፖራና በዓለም ዙሪያ ለምትገኙ የኢትዮጵያ ልጆች በሙሉ ዛሬ የምስራች ቀን ነው። ጀግንነታችሁ ታውቋል። ታሪካችሁ በሕግ መዝገብ ሰፍሯል። የትም ስትሄዱ አንገታችሁን ቀና አድርጉ። አያቶቻችሁ በአድዋ የጻፉት ታሪክ ዛሬም በአሜሪካ አደባባዮች እንደ ፀሐይ እያበራ ነውና ይህን ታላቅ ዜና መነሻ አድርገን በአሜሪካ ምድር ላይ ለጥቁር ሕዝቦች መብት፣ ለአፍሪካውያን ክብርና ለኢትዮጵያውያን ማንነት ሲሉ ሕይወታቸውንና እውቀታቸውን የገበሩ 5 እንቡጦች ታሪክ ላይ እንቆያለን። እነዚህ ታጋዮች በአሜሪካ የፖለቲካና የማህበራዊ መዋቅር ውስጥ የፈጠሩት ተጽዕኖ ትውልድ የሚዘክረው ታላቅ የነጻነትና የማንነት አርማ ነው። 5ቱን ተደናቂ ባለውለታዎችን ዘክራቸው።
በቅርብ ወዳጄ ታምራት መድህን ማንነትን ጀምር። ይህ ታላቅ ሰው የተወለደውና ያደገው በታሪካዊቷና በኢትዮጵያ ስልጣኔ እምብርት በሆነችው የአክሱም ከተማ አቅራቢያ ነው። በአስተዳደጉ ወቅት በኢትዮጵያ ታሪክና በነጻነት አርበኞች ታሪክ ተኮትኩቶ ያደገው ታምራት መድህን የከፍተኛ ትምህርቱን በአዲስ አበባ ዩኒቨርሲቲ ካጠናቀቀ በኋላ በደርግ የፖለቲካ ጫናና ሁከት ምክንያት በ1970ዎቹ ማጠቃለያ ላይ ወደ አሜሪካ ተሰደደ። ወደ አሜሪካ ሲያቀና በአገሩ ያየውን የነጻነት እጦትና በባዕድ ሀገር የሚኖረውን የስደተኞች ሰብአዊ መብት ረገጣ ለመታገል ቆርጦ ነበር። ዋሽንግተን ዲሲ በደረሰበት ጊዜ የኢትዮጵያውያን ቁጥር በከፍተኛ ሁኔታ እየጨመረ ቢመጣም ማህበረሰቡ በቋንቋ መሰናክል ምክንያት ከመንግስት አገልግሎቶች ተገሎ በዘረኝነትና በኢኮኖሚ መከራ ውስጥ ይኖር ነበር። ታምራት መድህን ወደ ማህበራዊ ኃላፊነትና ወደ መብት ተሟጋችነት የተሳበው ይህንን ማህበራዊ ግፍ በተግባር ሲመለከት ነው። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ታሪክ ጥናት ዘርፍ ባወጣው የምርምር ሰነድ ላይ እንደተመለከተው ታምራት መድህን የኢትዮጵያ ስደተኞች በአሜሪካ ምድር ላይ ድምጽ እንዲኖራቸው ማህበረሰቡን ከታች ጀምሮ የማደራጀት ስራን በግንባር ቀደምትነት መርቷል። የአፍሪካውያንንና የጥቁር አሜሪካውያንን ትግል ከሀገሩ ስደተኞች መብት ጋር በማስተሳሰር በዋሽንግተን ዲሲ የከተማ አስተዳደር ውስጥ ትልቅ ጫና መፍጠር ቻለ። ጋሽ ታምራት መድህን ያደረጉት ትልቁና ታሪካዊው ድል የአማርኛ ቋንቋ በዋሽንግተን ዲሲ የመንግስት መስሪያ ቤቶች ውስጥ በይፋ የስራ ቋንቋ እንዲሆንና በቋንቋ ተደራሽነት ህግ ውስጥ እንዲካተት ማድረግ መቻላቸው ነው። ይህ ውሳኔ በሚሊዮን የሚቆጠሩ ኢትዮጵያውያን በባዕድ ሀገር መብታቸው እንዲከበርና የራሳቸው ማንነት በህግ ፊት እንዲያስጠብቁ አድርጓል። ይህ ታላቅ የቁርጥ ቀን ልጅ እድሜው ገፍቶ ጸጉሩ በአገልግሎት ነጥቶ እንኳ ለሀገሩና ለማህበረሰቡ ከመጨነቅ አልቦዘነም። ጋሽ ታምራት መድህን ህይወታቸው ከማለፉ ጥቂት ቀናት በፊት ወደ ሀገራቸው ኢትዮጵያ በመምጣት በአዲስ አበባ ከተማ በሚገኘው ዳሽን ሆቴል እኔን የጣቢያችሁን ባልደረባ ምሳ እየጋበዙና እየተጫወቱ በአሜሪካ ስላደረጉት ታላቅ ተጋድሎ፣ ስለ ጥቁሮች መብትና ስለ ኢትዮጵያውያን ክብር ሰፊ ውይይት አድርገው ነበር። የህይወት ታሪካቸው ለትውልድ እንዲተላለፍና በታሪክ መዝገብ ላይ እንዲሰፍር ትልቅ ምኞት የነበራቸው ቢሆንም ያ የዳሽን ሆቴል የደስታና የታሪክ ጨዋታ በተደረገ በአጭር ጊዜ ውስጥ የህይወት ታሪካቸው ሳይጻፍ ባልታሰበ ፍጥነት ህይወታቸው አልፏል። ቢቢሲ በታሪክ ዘገባው ላይ እንደገለጸው የታምራት መድህን ማለፍ ለመላው ጥቁር ህዝብና ለአፍሪካ ቀንድ ስደተኞች ትልቅ ኪሳራ ቢሆንም እሳቸው በዋሽንግተን ዲሲ የጣሉት መሰረት ግን ዛሬም ድረስ በሺዎች የሚቆጠሩ ሰዎችን ህይወት እየቀየረ ይገኛል። ነፍሳቸውን በገነት ያኑረው። እንደምወዳቸው በዚሁ መልእክቴ ይድረስልኝ። አሁን ወደ ሁለተኛው ኢትዮጵያዊ ሆነው ለጥቁሮች መብት የታገሉ የቁርጥ ቀን ልጅ ማንነት ልንዘልቅ ነው። አምሳሉ ጸጋዬ የተወለደው በምስራቅ ኢትዮጵያ በሐረር ከተማ ሲሆን አስተዳደጉ በባህል ስብጥርና በማህበረሰባዊ አንድነት የታነጸ ነበር። በወጣትነቱ ወደ አሜሪካ በመጓዝ በኮሎራዶ ግዛት ትምህርቱንና ህይወቱን የመሰረተው አምሳሉ በአሜሪካ ውስጥ የሚኖሩ ጥቁሮችና ስደተኛ አፍሪካውያን በፖለቲካው መድረክ ላይ ውሳኔ ሰጪ ቦታ እንደሌላቸው ሲረዳ ወደ ፖለቲካው ዓለም ለመግባት ወሰነ። እሱ ወደ ማህበራዊ ኃላፊነትና መሪነት እንዲሳብ ያደረገው በትምህርትና በስራ ዓለም ያጋጠሙት የተቋማዊ ዘረኝነት ተጽዕኖዎችና የአፍሪካውያን ድምጽ ማነስ ነበር። በሂደት የሪፐብሊካን ፓርቲ አባል በመሆን በኮሎራዶ ግዛት የአውሮራ ከተማ ምክር ቤት እንደራሴ ሆኖ ለመመረጥ በቃ። የአምሳሉ ጸጋዬ ታላቅነት የሚገለጠው ማህበረሰባዊ ጥቅምን ከታሪካዊ እውቅና ጋር ማስተሳሰብ በመቻሉ ነው። በቅርቡ በአሜሪካ የፔንሲልቬኒያ ግዛት የተወካዮች ምክር ቤት የአድዋ ድል በይፋ የመንግስት መታሰቢያ ቀን እንዲሆን ያስተላለፈውን ታሪካዊ ውሳኔ በዲፕሎማሲያዊ መንገድ በመደገፍና በማስተባበር ረገድ አምሳሉ ጸጋዬ ታላቅ ሚና ተጫውቷል። ቢቢሲ ለአምሳሉ ጸጋዬ ባደረገለት ቃለ መጠይቅ ላይ እንደተናገረው ይህ የአድዋ ድል እውቅና አዋጅ በሁለቱም የፖለቲካ ፓርቲዎች ከፍተኛ ድጋፍ እንዲያገኝና በህግ መዝገብ ላይ እንዲሰፍር ማድረጉ የኢትዮጵያ ታሪክ በኢትዮጵያውያን ብቻ ሳይወሰን ለአፍሪካውያንና ለጥቁር አሜሪካውያንም የወርቅ በር የሚከፍት ታሪካዊ አጋጣሚ ነው። አምሳሉ ጸጋዬ ዛሬም በስልጣን መንበሩ ላይ ሆኖ ለጥቁሮች ኢኮኖሚያዊ እድገትና ለኢትዮጵያውያን መብት መከበር ሌሊትና ቀን እየሰራ የሚገኝ ሕያው መሪ ነው። ወደ ሶስተኛው የኢትዮጵያ ልጅ ተሻግረናል። ማይክ አሊ የተወለደው በደቡብ ኢትዮጵያ በዲላ ከተማ አካባቢ ነው። በግብርናና በንግድ ማህበረሰብ ውስጥ ያደገው ማይክ ወደ አሜሪካ የመጣው በ1980ዎቹ አጋማሽ ላይ ነበር። ዋሽንግተን ዲሲ በመኖር የራሱን የንግድ ስራ ለመመስረት በሞከረበት ጊዜ አዲስ መጪ ጥቁር ስደተኞችና ኢትዮጵያውያን በከተማዋ የንግድ ህግና በቢሮክራሲ ምክንያት
ምን ያህል እንደሚበዘበዙና መብታቸው እንደሚረገጥ ተገነዘበ። ይህ የኢኮኖሚና የማህበራዊ ፍትህ መጓደል ማይክ አሊን በቀጥታ ወደ ሲቪክ ማህበራት መሪነትና ወደ ህግ ተሟጋችነት ሳበው። ማይክ አሊ በተለይ በዋሽንግተን ዲሲ የሚኖሩ ኢትዮጵያውያን የንግድ ማህበራትን በማደራጀትና ድምጻቸውን ላስተዳደሩ በማድረስ ይታወቃል። የታምራት መድህንን መንገድ በመከተል የአማርኛ ቋንቋ በከተማዋ ውስጥ ሙሉ በሙሉ ተግባራዊ እንዲሆንና የመንግስት ሰነዶች፣ የንግድ መመሪያዎችና የህግ ማስታወቂያዎች በአማርኛ ተተርጉመው ለህዝብ እንዲደርሱ ከፍተኛ የፊርማ ማሰባሰብ ስራ መርቷል። የአዲስ አበባ ዩኒቨርሲቲ የታሪክና የማህበራዊ ጥናት ተመራማሪዎች እንደገለጹት ማይክ አሊ ለአፍሪካውያን ስደተኞች ያደረገው ተጋድሎ በአሜሪካ የሚኖሩ ጥቁሮች በኢኮኖሚ ራሳቸው እንዲችሉና በባዕድ ሀገር እንዳይፈናቀሉ ትልቅ ከለላ ሆኗል። ማይክ አሊ ዛሬም ድረስ በማህበረሰባዊ ንቅናቄዎች ውስጥ እንደ ጠንካራ አምድ የሚታይ ስመጥር አርበኛ ነው። አራተኛው እንቁ ላይ ደርሰናል። ያሲን አሊ። ሚኒስትር ያሲን አሊ የተወለደው በደቡብ ምዕራብ ኢትዮጵያ በጅማ ከተማ ነው። በእምነት በስነ ምግባርና በማህበረሰባዊ አንድነት በበሰለ ቤተሰብ ውስጥ ያደገው ያሲን ወደ አሜሪካ ከተጓዘ በኋላ በትምህርተ መለኮትና በማህበራዊ ሳይንስ ከፍተኛ እውቀትን አግኝቷል። ያሲን ወደ መብት ተሟጋችና ማህበራዊ ኃላፊነት የተሳበው በአሜሪካ ከተሞች ውስጥ የሚኖሩ ጥቁር አሜሪካውያንና አፍሪካውያን ስደተኞች የሚያጋጥማቸውን የማነቀውስና ማህበራዊ መድሎ በመመልከቱ ነው። እምነትና ማህበራዊ ፍትህ መነጣጠል የለባቸውም የሚል ጽኑ እምነት አለው። ሚኒስትር ያሲን አሊ በበርካታ የሃይማኖትና የሲቪክ ተቋማት ውስጥ በመሪነት በማገልገል የዲያስፖራው ማህበረሰብ በአሜሪካ ፖለቲካ ውስጥ ወሳኝ የድምፅ ኃይል እንዲኖረው አድርጓል። በተለይም በፔንሲልቬኒያ የተደረገውን የአድዋ ድል እውቅና ንቅናቄ በሃይማኖታዊና ማህበራዊ መድረኮች ላይ በማስተዋወቅ ጥቁሮችን አፍሪካውያንን ታሪካቸውን አውቀው መብታቸውን እንዲያስከብሩ አነሳስቷል። ቢቢሲና ሌሎች ዓለም አቀፍ የዜና ወኪሎች እንደዘገቡት ሚኒስትር ያሲን አሊ የባህል የታሪክና የፖለቲካ ትግልን በማቀናጀት በአሁኑ ጊዜ በአሜሪካ ምድር ላይ ለጥቁር ህዝቦች ነፃነትና ለኢትዮጵያውያን ኩራትነት ድምጹን ከፍ አድርጎ የሚጮህ እንደ ኢልሃን ኦማር ሁሉ በብዙዎች ዘንድ የሚደመጥ ታላቅ መሪ ነው። የመጨረሻው ጉዳያችን አክሎግ ሊማን ይባላል። አክሎግ ሊማን የተወለደው በሰሜን ኢትዮጵያ በጎንደር ከተማ ነው። የታሪክና የባህል ማዕከል በሆነችው ጎንደር ውስጥ ማደጉ ለሀገራዊ ታሪክና ለማንነት ልዩ ፍቅር እንዲኖረው አድርጎታል። በአውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ላይ ወደ አሜሪካ የተሰደደው አክሎግ የስደተኞችን ሰብአዊ መብትና ተቋማዊ አሰራርን በማጥናት ረጅም ዓመታትን አሳልፏል። ወደዚህ የትግል መስመር የገባው አዲስ መጪ የአፍሪካ ስደተኞች በመንግስት መዋቅር ውስጥ ተገቢውን ውክልናና ጥበቃ ባለማግኘታቸው የሚደርስባቸውን በደል በመታዘቡ ነው። አክሎግ ሊማን በዋሽንግተን ዲሲ የአፍሪካውያን ጉዳዮች ቢሮ እንዲቋቋም የህግ ረቂቅ በማዘጋጀትና የአካባቢውን አስተዳዳሪዎች በመገፋፋት ረገድ ቀዳሚውን ሚና ተጫውቷል። ይህ ተቋም መቋቋሙ በአሜሪካ የሚኖሩ በሚሊዮን የሚቆጠሩ አፍሪካውያንና ጥቁሮች በቀጥታ የመንግስት በጀትና የስራ ዕድል እንዲያገኙ መንገድ ከፍቷል። የአዲስ አበባ ዩኒቨርሲቲ የታሪክ ጥናት ዘርፍ ባደረገው ትንታኔ መሰረት የአክሎግ ሊማን ተቋማዊ የትግል ስልት ማህበረሰቡን ከዕለት እርዳታ ወደ ህጋዊና መዋቅራዊ ባለቤትነት ያሸጋገረ ታላቅ ስኬት ነው። እሱ ዛሬም ቢሆን የአፍሪካ ቀንድና የመላው ጥቁር ህዝብ መብት በአሜሪካ ግፊት እንዲከበር የማይነጥፍ ተጋድሎ እያደረገ የሚገኝ ስመጥር ታጋይ ነው። እነዚህ 5 የኢትዮጵያ ከዋክብት በባዕድ ምድር ላይ ሆነው የሀገራቸውን ስምና የጥቁር ህዝብን ክብር ያስጠበቁ ጀግኖች ናቸው። በተለይም በመጀመሪያ ላይ የጠቀስነው ታላቁ ታጋይ ታምራት መድህን በህይወት ዘመኑ ያደረገው ተጋድሎ በኔ ባዘጋጁም በቅርበት የሚታወቅ ነው። ሰሞነኛውን ኢትዮጵያውያን የአድዋ ድልን በፔንሲልቬኒያ የመንግስት በዓል ማድረግ መቻላቸውን የሚያትት ዜና መነሻ አድርገን እንዲህ ካለው መልካም ስራ ጀርባ የነበሩና ያሉ ጀግኖችን ያነሳሳንበት ዝግጅት ተጠናቋል። እናንተ እኛ ያላገኘናቸው ያላወቅናቸው ለጥቁር አፍሪካውያን፣ ለጥቁሮች፣ ለኢትዮጵያውያን፣ ለሰው ልጆች ክብር የሚታገሉ ኢትዮጵያውያንና ሌሎች አፍሪካውያን ካወቃችሁ በአስተያየት መስጫው ላይ ዘርዝሩልን። በአጠቃላይ በፔንሲልቬኒያ ያገኛችሁት ድል ምን አይነት ስሜት እንደፈጠረባችሁም ጻፉልን። በሌላ ዝግጅት እንዲህ ባለው ሁኔታ እንገናኛለን። ሰላም ይስጥልን።